እህቴ ባትሆኚ አገባሽ ነበር። ልብ አንጠልጣይ ታሪክ ክፍል 1 ደራሲ ዘሪሁን ገመቹ ዋቤ ተራኪ ሶፊያ ይሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። ይህንን ታሪክ እንደ ባዮግራፊ ውሰዱት። በነገራችን ላይ ባዮግራፊ ማንበብ ደስ ይለኛል። ግለ ታሪክ በጥልቅ ሳንሱር የተደረገ የተስተካከለና የተሞረደ የግለሰብ ፍጹማዊ ታሪክ ነው ብዬ አምናለሁ። ግለ ታሪክ በተለየ መልኩ ታዳጊዎችን ለመቅረጽና ሞዴል ኖሯቸው የወደፊቱን ህይወታቸውን መስመር እንዲያስይዙትና ጉዟቸውን ከመዝረክረክ ራሳቸውንም ካላስፈላጊ ውጤት አልባ መስዋዕትነት ለመታደግ ጥረት እንዲያደርጉ ያግዛቸዋል የሚል እምነት አለኝ። ግን ያው ሄዶ ህይወታቸው መዝረክረኩ በየሂደቱም ለማይረቡ ነገሮች መስዋዕትነት መክፈላቸው የማይቀርላቸው የህይወት ዕዳ ነው። ቢሆንም ጥረታቸው የመዝረክረክ መጠኑ ላይ ልዩነት ያመጣል። ሌላው ግለ ታሪክ ግለሰቦችን ብራንድና ራብደን የማድረጊያ ውጤታማ ዘዴ ነው። የማይሰበረው ሰውዬ፣ የታፋኙ ማስታወሻ፣ የበጋው መብረቅ፣ የህይወቴ ጉዞና የፖለቲካ ህይወቴ፣ የመንግስቱ ትዝታዎች፣ የመለስ ዜና የህይወት ትግል ታሪክ፣ ዳኛው ማን ነው፣ ማማ በሰማይ ወዘተ። ቢሆንም ይሄን የኔ ታሪክ ከነዚህ ከላይ ከዘረዘርኳቸው ግለ ታሪኮች የሚለየው ድንግል በመሆኑ ብቻ ነው። ድንግል ግለ ታሪክ ግን ምን አይነት ነው ለማለት የፈለኩት ስለ ባለ ታሪኩ ከዚህ በፊት በየትኛውም የመገናኛ ዘዴ በመጽሐፍ በሬዲዮም ሆነ በጋዜጣ አልሰማችሁም፣ አላነበባችሁም ማለቴ ነው። ከኔና በኔ ዙሪያ ካሉት ጥቂት ሰዎች በስተቀር ማንም የማያውቀኝ ተራ ግለሰብ ነኝ። ያው አንተም እንደኔ ተራ ከሆናችሁ በላይ ከዘረዘርኳቸው ግለ ታሪኮች ይልቅ የሚመጥናችሁም የሚያስተምራችሁም ይሄ የኔ የተራው ሰው ተራ ታሪክ ነው። ምክንያቱም እኔ ራሴን ብራንድም ራብደንም የማድረግ ዓላማ የለኝም። ምን ሊረባኝ? እኔ መተንፈስ ብቻ ነው የምፈልገው። እናንተም አድማጭ እንድትሆኑኝ ብቻ ነው የምጠይቀው። በቃ ይሄው ነው። ከደብረ ብርሃን ወደ አለማያ ዩኒቨርሲቲ፣ ከአለማያ ደግሞ ወደ አዲስ አበባ ከገባሁ 2 ዓመት ሆነኝ። የተመረኩት በእጽዋት ሳይንስ ሲሆን ስራ ፍለጋ ከ1 ዓመት በላይ የኳተንኩኝ ግን አዲስ አበባ ነው። እርግጥ ወደ እድገት ከተማዬ ደብረ ብርሃን ተመልሼ ቢሆን ኖሮ በቀላሉ በ2 እና 3 ወር ውስጥ በተማርኩበት ትምህርት የሚገባኝን ወይም ደግሞ ለጊዜውም ቢሆን የሚያኖረኝን ስራ አገኝ እንደነበር እርግጥ ነው። ግን እኔ ያንን ማድረግ አልችልምም። ለጊዜው ሰው እንደ ጉንዳን በሚርመሰመስባት የህንፃ ጫካ የተጥለቀለቀባት አዲስ አበባ ምርጫ ይሆናለች። ለምን ራሴን ልደብቅባት? ለምን ከሚያውቁኝ ዘመድ ወዳጅ አብሮ አደጎቼ መሰወር የምችልባት አስተማማኝ ዋሻ አድርጌ ስለወሰድኳት? ለምን ባላድግባትም እትብቴ የተቀበረባት የትውልድ ከተማዬ ስለሆነች፣ ስለምወዳት፣ የኔ አዱ ገነት፣ የኔ ሸገር። እውነቱን እንነጋገር ከተባለ በዚህ ዘመን በኢትዮጵያ ዘመድ ወይም ወገን የምትለው ሰው በዙሪያ ከሌለ፣ ከዛም ማለፍ ብሎ ባለጎሳና ባለብሔር ካልሆንክ መኖር የምትችልበት ቦታ እየጠፋ ነው። እንደኔ ነጠላና መለመላውን ያለ ግለሰብማ ከሸገር ውጪ ለመኖር መወሰን አይደለም ማሰብ ራሱ አደጋ ነው። በዚህ ምክንያት ይመስለኛል ሰው ከአራቱም አቅጣጫ በየምክንያቱ ጓዜን ማቄን ሳይል መጥቶ እየተጠበቀባት ይሄው አሁን ሞልታ የሰውን ልጅ እንደ ውሻ ቡችሎች በየጎዳናውና ስርቻው እያዝረከረከች ያለችው። ያው እንደነገርኳችሁ ብቸኛ ነኝ። ዋናዎቹ ቤተሰቦቼ ማለትም እናትና አባቴ በህይወት የሉም። ልጅ ሆኜ ነው በድንገተኛ አደጋ ተያይዘው የሞቱት። እህትና ወንድምም በፊቱንም የለኝም። ያሳደገችኝ የእናቴ ታናሽ እህት አክስቴ ነች። አክስቴ ከኔ ውጭ የራሷ 3 ልጆች አሏት፣ 3 ሴቶች። እኔ 4ኛ ልጅ ነኝ። ምናልባት ብቸኛ ወንድ ልጅ ስለሆንኩኝ ወይንም የሙት ልጅ ስለሆንኩኝ አላውቅም። ልክ እንደ ስለት ልጅ በልዩ እንክብካቤና በሐዘኔታ ነው ያደግኩት። አሁን ግን አድጌ ዩኒቨርሲቲ ገብቼ ከተመረኩ በኋላ ከዘመዶቼ በመቆራረጤ አየር ላይ ቀርቻለሁ። ወደዛ ቤተሰብ ፊቴን ማዞር የማልችልበት ሁኔታ ውስጥ ከገባሁ ዓመታት አልፎኛል።
እንዴት? ቤተሰብን አፍርሻለሁ። እከሌ ከከሌ ሳይባል ቤተሰቦቼ የምላቸውን የሁሉንም ልብ ሰብሬያለሁ። የዚህ ሁሉ መጥፎ ስራ ውጤት ደግሞ በድምሩ ወደ ራሴው ተመልሶ ሙሉውን የህይወት ተስፋዬን ደረማምሶ አፈራርሶብኛል። ዓላማ ቢስ፣ ምንም ተስፋ የሌለው ተንቀሳቃሽ ሬሳ ሆኛለሁ። ዝርዝሩን ሌላ ጊዜ ከመነሻ ታሪኩ አንስቶ እተርክላችኋለሁ። እንደነገርኳችሁ እንዲህ ይሆናለሁ ወይም እዚህ ቦታ ደርሳለሁ የሚል እንጥፍጣፊ ምኞትና እቅድ ውስጥ የለም። ተስፋዬ ከፈረሰ ቆይቷል። ቢሆንም ዝም ብሎ ለመኖር ብቻ ቢሆንም እንኳ መብላት ያስፈልገኛል፣ ለዛውም በቀን 2ና 3። እናም ያንን ለማሟላት ደግሞ በየቀኑ መስራት ይግድ ይላል። አዎ፣ ወይ መብላት ማቆም አለብኝ ወይ ደግሞ ስራ መስራትና ገንዘብ መስራት አለብኝ። ግን ምንድነው የምሰራው? ምን ችሎታ ወይም ምን ሙያ አለኝ? ስራ ለመፈለግ ስነሳ ይሄንን ጥያቄ ነው ራሴን የጠየቅኩት። ከአለማያ ወደ አዲስ አበባ እንደገባሁ እጄ ላይ አጠራቅሚያት የነበረችውን ጥቂት ሳንቲም እስክታልቅ ስራ በመፈለግ በመኳተን 4 ድፍን ወራቶችን አሳልፌያለሁ። በስተመጨረሻ ተስፋ ከቆረጥኩና ኪሴ መራቆቱ እርግጥ ከሆነ በኋላ ያገኘሁትን ማንኛውንም ስራ ለመስራት ወሰንኩኝ። ለ2 ወራት በኮንስትራክሽን ድርጅቶች በቀን ስራ ለመስራት ሞክሬ ነበር። ግን በእውነት በጣም ወገብ ቆራጭ ብቻ ሳይሆን ተስፋ አስቆራጭ ስራ ነው የሆነብኝ። በፊቱንም የሌለ ተስፋ ሲቆረጥ ይታያችኋል። እድሜውን ሙሉ በቤቱ ምንም አይነት የጉልበት ስራ የመስራት ልምድ ለሌለው ሰው ይቅርና ልምድ ላለውም ጉልበተኛ አርማታ መግፋትን መሸከምን የመሰለ ሌላ ፈታኝ ስራ መኖሩን እጠራጠራለሁ። ምናልባት የምድር ውስጥ የማዕድን ቁፋሮ ሊበልጠው ይችላል። ስራው እኮ በተለይ ከሰዓት በኋላ ሲሆን ምላስ ታጥፋ ጉሮሮ ውስጥ ነው የምትወተፈው። በሁለተኛ ደረጃ ለመስራት የሞከርኩት የፓርኪንግ ስራ ነው። ከቀን ስራው ቢሻልም ገቢው ግን እዚህ ግባ የማይባል ነው። ቢሆንም የፓርኪንግ ስራው ወደ ሌላ ስራ መሸጋገሪያ ድልድይ ሆነልኝ። የፓርኪንግ ስራ የምሰራበት ቦታ በ2 ቀንም በ3 ቀን እየመጣ ከሚጠቀም ሰው ጋር ቀስ በቀስ ተግባባን። እንዲሁ ያለ ምክንያት ሲመጣ ደስ ይለኛል። ከሌላው የተለየ ፈገግታና መሽቆጥቆጥ አስተናግደዋለሁ። እሱም ቲፕ አስጨብጦኝ ይሄዳል። ሳይመጣ 4-5 ቀን ካለፈ ቅር ይለኛል። ለቲፑ አይደለም፣ እንዲሁ ለመልካምነቱ። አንድ ቀን ታዲያ እንደ ወትሮው መጥቶ ፓርኪንግ ተጠቅሞ ሊሄድ ሂሳብ እየተቀበለን ሳለ ድንገት ወሬ ጀመርን። እዮብ እንዴት ነው ስራ? ጋሽ ሰለሞን ሰሪው ነው እንጂ ስራ ምን ይሆናል ብለህ ነው አልኩት። ይችን ንግግር ከሆነ ጓደኛዬ ነው የሰማሁት። አየው እውነትህን ነው፣ ስለ ሰሪው ነው የመጠየቅ እንጂ። እሺ ሰሪው እንዴት ነው? ይመስገነው ባጭሩ መለስኩለት። ምን ነው ችግር አለ እንዴ? አይ የለም፣ ያው ስራው እዛው ሞላ እዛው ፈላ ነገር ነው ሆነብኝ እንጂ ሌላው ነገር አሪፍ ነው። አዎ ይገባኛል፣ ግን ከበረታህ የማይቀየር ነገር የለም። ለመሆኑ ትማራለህ? ጋሼ ከረጅም ጊዜ በፊት የሰማኋትን አንድ ቀልድ ልንገርህ። አንዱ ዲያስፖራ ኢትዮጵያ ውስጥ መጣና በየመስሪያ ቤቱ እየዞረ እንዲቀጥሩት ማስረጃውን ይዞ ዞረ። ሁሉም ቦታ ዞረ። ቦታ የለንም እያሉ መለሱት። ከዛ በቃ ወደ መጣሁበት ሀገር መመለስ አለብኝ ብሎ ዝግጅት ጀመረ። አንደኛህን አልነበረ እንዴ የመጣኸው? ምን ነው ለምን ትመለሳለህ ሲሉ ጓደኞቹ ጠየቁት። አይ መሮኛል፣ ይህች ሀገር ድሮም ለተማረ ሰው አትሆንም። ከምድረ አሜሪካ ማስተርስ ድረስ ተመራምሬ መጥቼ ስራ ተነፍኩኝ ብሎ አማረረ። ሰዎቹም እውነትም ይህ ሰው ተበድሏል ብለው ቁጭት ውስጥ ገቡና ይበልጥ ለማጣራት ለመሆኑ በምን ሙያ ነበር የተመረከው ብለው ይጠይቁታል። በበረዶ ሸርተቴ ብሎ እርፍ አለ። አቤት ይሳቁት ሳቅ፣ እንባቸው እስኪንጠበጠብ ድረስ ነው ሆዳቸውን ይዘው የተንፈቀፈቁት። ደስ አለኝ። ቀልድ የሚገባው ሰው ሲገኝ ደስ ይለኛል። አእምሮው ንቁና ፈጣን የሆነ ሰው ነው። ለቀልድ ፈጣን ምላሽ የሚሰጠው ነው እያምናለሁ። ቆይ ቀልዱ እውነት ይሁን ፈጠራ አስቆኛል። ግን ከጠየቅኩህ ጋር ምን አገናኘው? አላልኳችሁም? ሰውየው ነቄ ነው። ወደ ዋናው ቁም ነገር ጨዋታውን አዞረልኝ። ጋሼ ሰው እንዳይሰማን ቀስ ብዬ ልንገርዎት፣ እኔም ከአለማያ ዩኒቨርሲቲ
በእጽዋት ሳይንስ በዲግሪ ተመርቄያለሁ። እናም ስራ ፍለጋ የተሰማራሁት ግን አዲስ አበባ ነው። እናም እንደ ዲያስፖራው ይችን ሀገር ድሮም ለተማረ ሰው አትሆንም እያልኩ ራሴን እያጽናናሁ ነው። እውነትህን ነው? አዎ እውነቴን ነው። እንግዲያውስ አሉና ከጃኬት ኪሳቸው ውስጥ ቢዝነስ ካርዳቸውን አውጥተው እየሰጡኝ፣ ቢያንስ ከዚህ የተሻለ ስራ ልስጥህ፣ የምችልም ይመስለኛል። ነገ ከነገ ወዲያ ሲመችህ ደውልልኝ ብለውኝ እንደፈዘዝኩኝ መኪናቸውን አስነስተው ተፈተለኩ። ከዛ ያለ ዋስ ያለ ምንም አንጃ ግራንጃ 2 ስራ ተሰጠኝ። የመጀመሪያው ስራ አስተናጋጅ ሆኜ እንድሰራ ሲሆን፣ ሁለተኛው ስራ የሆቴሉን ንብረት መቆጣጠር ነው። የተሰበረ ካለ ማስጠገን፣ የጠፋ ካለ ሪፖርት ማድረግ፣ የጎደለ ካለ እንዲገዛ ማድረግ ወዘተ። ለሁለቱም ስራዬ በተናጠል ደሞዝ ይከፈለኛል። በዛ ላይ የአስተናጋጅነት ስራ ከደሞዙ በላይ ቲፑ አስደሳች ነው። እሁድ ነው። በዛ ላይ ክረምት፣ አየሩ ጨለማና ጭጋጋማ ነበር። በዛም የተነሳ ከመኝታዬ መውጣት አልቻልኩም። ሞቆኛል። ብርድ ልብሴን ተከናንቤ የሐሳብ ድር እያደራሁ የምኞት ሸማ እየሸመንኩ ነው። እኔ ኢዮብ ነኝ። ማለት ስሜ ኢዮብ ነው። ሕይወቴም ልክ እንደ መጽሐፍ ቅዱሱ ኢዮብ ከምቾትና ከድሎት ሕይወት በተአምራዊ ሁኔታ የተፋታ ወደ ድህነት አዘቅት ተሽቀንጥሮ የተጣለ ነው። ልዩነቱ የዛኛው ኢዮብ መከራ የመጣበት በሰይጣንና በፈጣሪ መካከል በተፈጠረ ቁማር መሰል ክርክር፣ በማያውቀው ጉዳይና የእሱ ባልሆነ ስህተት የዓለምን ቅጣት ሁሉ እንዲቀጣ የተደረገ ነው። በእኔ ምልከታ እሱ ላይ የተደረገበት ግፍ ነው። አረ እንደውም ቤተ ሙከራ ውስጥ ሳይንቲስቶች እንደሚጠቀሙበት ሚስኪን አይጥ ነው ያደረጉት። የኔ ጉዳይ ግን እንደዛ አይደለም። እያንዳንዷን ያሳለፍኳትን መከራ፣ እያንዳንዷ የገጠመኝ ጨለማ፣ ችግርና የብቸኝነት ስቃይ ከገዛ ራሴ ጥፋት የተመዘዙ ወድጄና ፈቅጄ በምርጫዬ ወደ ህይወት ያመጣኋቸው የድክመቶቼ ውጤቶች ናቸው። እንደውም ሳስበው ከሚገባኝ በታች የተቀጣሁ ሰው ነኝ። ስለዚህ ታላቅ ኢዮብ በማይገባው ስቃይ ተሰቃይቶ እንኳን ፈጣሪውን ሲያመሰግን ከኖረ፣ እኔ ግን ከሚገባኝ በታች እየተቀጣሁ እያለሁ እንኳን ሁልጊዜ ከምስጋና ይልቅ ንጭንጭ ለምን አንደበቴ እንደሚቆጣጠረው ግራ ይገባኛል። ላለፉት 2 ዓመታት የዘወትር ጸሎቴ ስነሳና ስተኛ መጽሐፉን ገልጬ መጽሐፈ ኢዮብ ላይ እሄድና የኢዮብን ምሬት ልክ ከራሴ ምናብ እንደመነጫ በመቁጠር አንበለብል ነበር። ያ የተወለድኩበት ቀን ይጥፋ፣ ያም ወንድ ልጅ ተጸነሰ የተባለ ሌሊት ያን ቀን ጨለማ ይሁን፣ ፈጣሪ ከላይ አይመልከተው የተባለውን እያሰብኩ እብተለተል ነበር። አሁን ግን ይህንን የምሬት ንግግር እንጉርጉሮ ማላዘን ካቆምኩኝ ሰነባበትኩ። ምክንያቱም በጥቂቱም ቢሆን ጭል የምትል ሻማ በህይወቴ የሆነ ጫፍ ላይ ተለኩሳ ማብራት የጀመረች ይመስለኛል። እንደነገርኳችሁ አቶ ሰለሞን ሆቴል ስራ ካገኘሁ ከ1 ወር በኋላ የምኖርበትን ቤት አገኘሁ። የምኖርበት ግቢ ከሆቴሉ ተያያዥ ወይም ቀጥሎ የሚገኝ ሲሆን ሰፊና በዛፎች የተሞላ ነው። በግቢው ውስጥ 1 ኪችን፣ 1 ሳሎንና 1 ሻወር ቤት ያለው መለስተኛ ቪላ አለ። ይህ ቤት የፊት ለፊቱ ሳሎን ከሌሎች ክፍሎች ጋር የሚያገናኘው በራፍ ታሽጓል። እኔ ሳሎኑ ውስጥ እኖራለሁ። የተቀረውን ክፍል ነጋሽዬ ሙሉ ዓለም ይኖሩበታል። ለዚህ ለምኖርበት ቤት በቀጥታ ኪራይ አልከፍልም። በምትኩ ግን የተወሰኑ አገልግሎቶችን ለቤቱ ባለቤት እሰጣለሁ። እኚህ ቤት የሚጋሩኝ ሰውዬ ማለቴ አቶ ሙሉ ዓለም የአለቃዬ ማለት የሆቴሉ ባለቤት የአቶ ሰለሞን አባት ናቸው። አዛውንቱ አቶ ሙሉ ዓለም የሚገርም ባህሪ ያላቸው ከቤት መውጣት ካቆሙ 3ኛ ዓመታቸውን ሊጨርሱ ነው። በኮሮና ሰሞን በጣም የሚወዷት የእድሜ ዘመን ባለቤታቸው በዚህ በሽታ ተይዛ ሞተችባቸው። ከዛም እሳቸውን በፍራቻ ራሳቸውን ኳራንታይን አስገቡ። ይሄ በዛን ወቅት በዓለም አቀፍ ደረጃም ሆነ በሀገር ደረጃ በአዋጅ ሁሉም ዜጋ ባለበት እንቅስቃሴውን ገቶ እንዲቀመጥ ታዞ ስለነበረ የእሳቸውም የተለየ አልነበረም። ግን ከወራት በኋላ አዋጁም ተነሳ።
ሁሉም ሰው ቀስ በቀስ ማስክ እያደረገ ከቤት መውጣት፣ ከዛም በሂደት ያለ ማስክ ልክ እንደ በፊቱ መተረማመስ ጀመረ። እሳቸው ግን ከቤታቸው ደጃፍ መውጣት እምቢኝ አሉ። ፀሐዩም ትቅርብኝ፣ ጨረቃም አትናፍቀኝም አሉ። ልክ ዕድሜ ልክ ተፈርዶባቸው ከርቸሌ እንደገባ ሰው በክፍላቸው ተከተቱ። ልጃቸው ራሱ በሳምንት አንድ ቀን መስኮታቸውን ይከፍቱና ከመስኮት ወዲያ ማዶ ሆኖ ያያቸዋል። እዛው በ3 ሜትር ርቀት ሆነው አይን አይኑን እያዩት የሚያወሩትን ያወሩትና ይለያያሉ። ከቤታቸው ደጃፍ ለመሻገር ፍቃደኛ አይደሉም። ከማንም ሰው ጋር ለመነካካት አይፈልጉም። እና እኔ አንደኛ በቀን አንድ ጊዜ ምግብ ከሆቴል አሰራና አምጥቼ በራፍ ስር በማስቀመጥ አያቴ ምግብ አምጥቻለሁ ያስገቡት እላቸዋለሁ። እሺ አንተ ግን ዞር በል ይሉኛል። እሺ ብዬ ዞሬ ወደ ክፍሌ ገባለሁ። እሳቸው ቀስ ብለው በራፉን ከፈት አድርገው መጋኛ እንዳያጠናግራቸው የፈሩ ይመስል ግራና ቀኛቸውን ገልመጥ ያደርጉና የመመንጨቅ ያህል የምግብ ሳህኑን በማንሳት ወደ ውስጥ ተመልሰው በመግባት በራፉን መልሰው ጠርቅመው ይዘጉታል። እና ሌላ የሚፈልጉት ነገር ካለ ይነግሩኛል። ብዙውን ጊዜ በሳምንት አንድ ጠርሙስ ውስኪና መጽሐፍ ነው የሚጠይቁት። አልፎ አልፎ የራስ ምታት መድኃኒት ያዙኛል። በአጠቃላይ ከውጭ የሚፈልጉት ነገር በጣም ጥቂት ቢሆንም ያንኑ ጥቂቱኑ ካለበት ፈልጌ የማቅረብ ኃላፊነቱ የኔ ነው። በተጨማሪ ከስራ ሰዓት ውጪ እቤት ስሆን እኔም ሳሎኔ አልጋዬ ላይ ተኝቼ እሳቸውም ወይ ተቀምጠው ወይም ደግሞ እየተጎነጩ አልጋቸው ላይ ተጋድመው ይደሰኩሩልኛል። እኔም የጣሙኝንም ያልጣሙኝንም ወሬዎች በማዳነቅና በተመስጦ አዳምጣቸዋለሁ። አልፎ አልፎም ስለ ውጭው ዓለም ወቅታዊ ሁኔታ የተወሰነ ወሬዎችን እነግራቸዋለሁ። ያው ድምፅን ትንሽ ከፍ አድርጎ ማውራት ይጠይቃል እንጂ ከግድግዳ ወዲህ ማዶና ወዲህ ማዶ በደንብ ለመደማመጥ ተቸግረን አናውቅም። ከኔ በፊት ይህንን ኃላፊነት ለመወጣት መዓት ሴትና ወንዶች እዚህ ቤት ገብተው ነበር። ብዙዎቹ ግን ከ1 እና 2 ወር በላይ መቆየት አልቻሉም ነበር። አብዛኞቹን አቶ ሙሉዓለም አልፈለጓቸውምና እንዲለቁ ተደረጉ። የተወሰኑት ደግሞ ጠቅላላ ሁኔታውና የእሳቸውን ዲስኩርና ወሬ በግድ ማድመጥ ሰልችቷቸው በራሳቸው ለቀው ይሄው ዛሬ እኔ ጋር ደረሰ። ለኔ ግን ይሄው 11 ወር ሆኖኛል። እሳቸውም እስከ ዛሬ ከምስጋና ውጪ ስሞታ አቅርበውብኝ አያውቁም። እኔም ከቀን ወደ ቀን ከእሳቸው ጋር ያለኝ ትስስር እየጠነከረና እንደውም አያቴ እየመሰሉኝ መቸገሬን ስገልጽ እየተገረምኩ ነው። አሁን ስገምት እንደውም ባሉካው ራሱ እየወደደኝና እያመነኝ የመጣበት ዋናው ምክንያት ከእሳቸው በሚያገኘው ተደራራቢ ሙገሳና ምስጋና ይመስለኛል። ይሄ ሁሉ ሆኖ ግን እስካሁን ጋሽ ሙሉዓለም በአካል አይቻቸው አላቅም። ልጃቸው እንኳ እንደሚያደርጉት በመስታወት አሻግሬ በሩቅ ለማየት ሞክሬ አላውቅም። እሳቸው አበረታተውኝ አያውቁም። አንድ ቀን ጋሼ መልክዎት እኮ ናፈቀኝ አልኳቸው። ምን ነው ሳታውቀው እንዴት ሊናፍቅህ ቻለ? የማያውቁት ሀገር አይናፍቅም ሲሉ አልሰማህም? እኔ ግን እኮ በደንብ አውቀውታለሁ። እንደውም የማላውቀውን አያቴን ነው የሚመስሉት። አንተ ወሽካታ አንጀቴን መብላትህ ነው አሉና አንድ የድሮ ፎቶአቸውን በበር ሰራሽ ሾልከው ወረወሩልኝና ያው አያትህ ሙሉዓለም ማለት ያ ነው አሉ። እና ለመጀመሪያ ጊዜ አቶ ሙሉዓለም ምን እንደሚመስሉ በፎቶ አየኋቸው። ያምራሉ። ትንሽ ወፈርና ደንደን ከማለታቸው በስተቀር ጋሽ ስብሐት ገብረ እግዚአብሔርን ነው የሚመስሉት። ጠይም መልአክ፣ ዘለግ ያለ ቁመትና የሚስብ ግርማ ሞገስ አላቸው። ፎቶአቸውን ካየሁ በኋላ እንደውም ይበልጥ በአካል ፊት ለፊታቸው ቁጭ ብዬ እጃቸውን ትከሻዬ ላይ ጣል እያደረጉ ወይንም ጨበሬ ፀጉሬን እየዳበሱ እንዲያወሩኝ እጓጓ ጀመር። እሳቸው ግን ከአቋማቸው መቼም ንቅንቅ የሚሉ አይደሉም። አስተናጋጅ ሆኜ ከተቀጠርኩ 1 ዓመት አለፈኝ። በሲቪ ላይ የሥራ ልምድ በሚለው ርዕስ ስር የንብረት ክፍል ተቆጣጣሪና
የሆቴል አዘጋጅነት የ1 ዓመት የሥራ ልምድ የሚለውን አስገብቼ መጻፍ ችያለሁ። አዎ ይሄ ቀላል ነገር አይደለም። እያንዳንዱን የሰው ትዕዛዝ በትሪ ይዤ አቀርብና በዛው ትሪ ባህሪያቸውን ያስረክቡኛል። ትሁቱ፣ ቁርጡ፣ ጉረኛ፣ ጋግርታም፣ እርትብትብ፣ ለጋስ፣ ንፉግና ነጭናጫ፣ በየቀኑ ጸባዩ የሚገለባበጥ ሙልጭልጭ። በቃ እኔ ትምህርት ሚኒስቴርን በሆን ኖሮ ሳይኮሎጂና ሶሻል ለሚያጠኑ ተማሪዎች ከመመረቃቸው በፊት ቢያንስ ለ6 ወር እንደዚህ አይነት ቦታ አፓረንት እንዲወጡ አደርጋቸው ነበር። ሆቴል ማለት የሰው ባህሪ በቡፌ መልክ የሚቀርብበት ቦታ እኮ ነው። አሁን ከምሽቱ 4 ሰዓት ሆኗል። ባሩ ውስጥ አንድ ተስተናጋጅ ብቻ ነው ያለው፣ ለዛውም ሴት ደንበኛ። ይህንን ብላክ ሌብል ትጋተዋለች። አሁን እሷ ብትወጣልን ሌላ የቀረን ስራ ስለሌለን ወደ የቤታችን እንሄድና አረፍ እንል ነበር ስል አሰብኩኝ። ስናስተናግድ ከነበረው 8 ሴትና 4 ወንድ አስተናጋጆች መካከል 5ቱ ሴት ቀድመው መውጫ ቆርጠው ሄደዋል። ምን መውጫ ምንድን ነው አላችሁን? መውጫ ማለት አንድ ሴት ሰራተኛ አብሯት የሚያደርሰው አግኝታ የሥራ ሰዓቷ ከመጠናቀቁ በፊት መውጣትና ከደንበኛዋ ጋር መሄድ ከፈለገች እንደ ሰዓቱ እየታየ ከምታገኘው ላይ እንድትከፍል ይደረጋል። ያው ግብር በሉት። ብዙውን ጊዜ በኢትዮጵያዊ ቡና ቤት ሴቶች ግብር አይከፍሉም ይባላል። እኔም እንደዛ ምን ነበር። አሁን ግን እንዲህ ተጠግቼ ሳይ ዓመት እስከ ዓመት እንደውም እንደነሱ የሚከፍል የለም። ያው ግብር ማለት ከደሃው መቀነት ቀንሶ ለሀያላኑ ጡንቻ ማፈርጠሚያ በግዳጅም ይሁን በይሁንታ የሚሰጥ መባ ነው። ሀያሉ መንግስት ሊሆን ይችላል፣ ባለሀብት ሊሆን ይችላል፣ የሰፈር አስተዳዳሪ ባለጥንቻ ሊሆን ይችላል። ሁሉም በሚስኪኑ ድሃ ጫንቃ ላይ ተፈናጦ ከርሱን የሚሞላ ብልጉ አውሬ ሊሆን ይችላል። ወይ ደግሞ አለቃይን ነው ከሌላ ባለጉልበት ጨምሬ እንዲህ የጨፈጨፍኩት። አምላክ ሰምቶ ውለታ ቢስ ብሎ እንዳይቀየመኝ። አሁን ሆቴል ውስጥ የቀረነው 2 ወንድ አስተናጋጆችና 1 ሴት አስተናጋጅ እና ደግሞ የዕለቱን የተራ ሂሳብ ተረክቦ እየደመረ ያለው ባሉካ ብቻ ነው። ሹክክ ብዬ ወደሱ የሄድኩና ጋሼ እንዴት ነው? ስለምኑ ነው የምትጠይቀኝ ጎረምሳው? 6 ሰዓት ሊሆን ነው። ተስተናጋጇን ልንዘጋ ነው እንበላት እንዴ? አይ አይሆንም፣ ትልቅ ደንበኛችን ነች፣ ቅር እንዲላት አልፈልግም። አይ ለሷም ቢሆን እኮ ይመሽባታል ብዬ ነው። ይሄን ያሳቢ አይመሽባትም። ከተቀመጠችበት ተነስታ 10 እርምጃ ከተራመደች የተከራየችበት ቤርጎ ትደርሳለች። ኦ ረስቼው፣ ለካ እዚህ ነው አይደል አልጋ የያዘችው? አዎ ባይሆን ልጆቿ ይግቡ ንገራቸው። እሺ ጋሼ፣ ግን እሷ እስክትሄድ ብቻህን ልትሆን ነው? አይ እኔ አይደለሁም፣ ቀርቼ የማስተናግዳት አንተ ነህ። በራሷ ጊዜ በቅቷት ስትሄድ ቆል አልፈህ ሂድ። እኔ ሚስቴ ትጠብቀኛለች። አንተ ከአይጥ ጋር ድብብቆሽ ለመጫወት ምን አስቸኮለ እንዴ? ጋሼ ከጓደኞቼ ጋር የማወራው ነገር ተደብቆ ይሰማል እንዴ ስል በውስጤ አልጎመጎምኩኝ። ከ3 ቀን በፊት ነበር ለሴቶቹ አንድ አይጥ አላስተኛ እንዳለችኝና ልክ ስተኛ ጆሮዬን እየቀረጠፈች ከንፈሬን እየነከሰች አስቸገረችኝ ብዬ ያወራኋቸው። እነሱ ደግሞ አፍቅራህ ነው እያሉ ሲያሾፉብኝ ነበር። ይሄው አሁን ጋሼም ተቀላቀላቸው። ጋሼ ሂሳቡን ሰርቶ ጨርሶ ለመሄድ ተነሳ። ጋሼ ለመቆየቱ ግን ካሌብ አይሻልም? ጎረምሳው ንብረቴን ለማናምኜ ጥዬ እንደምሄድ የመወሰኑ መብት የኔ መሰለኝ። መልካም አዳር ብሎ ጥሎኝ ወጣ። እኔም ሌሎቹ እንዲሄዱ ተናግሬ በዛ ውድቅት ሌሊት ከአንድ እንስት ተስተናጋጅ ጋር ተፋጥጬ ተቀመጥኩኝ። እኔም እንደሌሎች በዚህ ሰዓት ክፍሌ ገብቼ አረፍ ባለማለቴ ከፍቶኛል። ግን ደግሞ ጋሼ የተናገራት ነገር ልቤ ላይ አሪፍ ደስታና ኩራትን አርከፍክፋብኛለች። ጎረምሳው ንብረቴ ለማናምኜ ጥዬ እንደምሄድ የመወሰኑ መብት የኔ መሰል ነበር ያለኝ አይደለ? በእውነት መታመን ያስደስታል። ለዛውም 1 ዓመት ባልበለጠው ጊዜ ውስጥ ይህን መሳይ ክብር ማግኘት ተስፋው ለፈረሰበት ሰውም ቢሆን በህይወቱ ጥቂት መነቃቃትን ይፈጥራል። ብቻ ደስ ብሎኛል ስላመነኝ። ይህን ያህል ሀብት፣ ይህን ያህል ንብረት
አምኖ መሄድ መታደል ነው። እኔም ዛሬ አምኖ ሁሉን ነገር አስረክቦኝ ስለሄደ ደስታው የትየለሌ ነው። ክፍል 2 ይቀጥላል።